በኢትዮጵያ ታሪክ ለመጀመሪያ ጊዜ ከቦታ ቦታ እየተዘዋወረ ላይቭ ስትሪም የጀመረ ጀግና ወጣት እንደዚህም ደግሞ የተሳቀበት የተሾፈበት እንደዚህ ይሆናል ተብሎ ያልተጠበቀ ጀግና ወጣት ላይቭ ስትሪም መጀመሩን ልነግራችሁ ነው ዛሬ። ይሄ ወጣት የኢትዮጵያው አይሾ ስፒድ በመባል ይታወቃል። ብዙዎቻችን ሽቀንበታል፣ አሹፈንበታል። እንደዚሁም አይሾ ስፒድ በመጣ ጊዜም እሱን ትመስላለህ ተብሎ ያው ብዙዎቻችን የነበረውን ሲቹዌሽን የምንረሳው አይደለም። አይሾ ስፒድን ለመምሰል እሱን ለመሆን ብዙ ታግሏል፣ ብዙ ስትራግል አድርጓል። ያው ቫይራል የነበረ ትሬንድ ነው ማለት ነው። በዛ ሰዓትም እና አዶናይ ያደረጉትን መስዋዕትነት ሁላችንም እናስታውሳለን። ስፔሻሊ ደግሞ አዶናይ ለራሱ ምንም ቦታ ሳይሰጥ በቦዲጋርዶቹ እየተገፋ እየተደበደበ ብዙ ነገር እየደረሰበት ይሄንን ልጅ ትልቅ ቦታ ላይ ለማድረስ ሲታገል ሲለፋ ሲጥር አይታችሁታል። ታዲያ አይሾ ስፒድ ከመጣ በኋላ ከሱ ጋር ተገናኝተዋል። አብረው እንግዲህ እንደ ውሻ ጮኸዋል ማለት ነው። ነገሩ የሚያስቅ ቢሆንም ነገር ግን ይሄ የኢትዮጵያው አይሾ ስፒድ የዛኔ ቋንቋ ለመቻሉ ትንሽ አስተዋጽኦ አድርጎበት ነበረ። የዛን ያው በተፈለገው ልክ ላይ አልሄደለትም ማለት ነው። ነገር ግን አሁን ላይ በደንብ ነፍስ አውቆ ዩቲዩብ ላይ ላይቭ ስትሪም ማድረግ ጀምሯል። የኢትዮጵያው አይሾ ስፒድ ማለት ነው። ይሄ ትልቅ ነገር ነው፣ ከምነግራችሁ በላይ ትልቅ ነገር ነው ለሱ ህይወት ማለት ነው። አንድ ሰው ዩቲዩብ ላይ ስትሪም ማድረግ ጀመረ ማለት በትንሹ ባስረዳችሁ ምሳሌ አይሾ ስፒድ ታውቁታላችሁ። አብዛኛው ስራው ምንድነው? በተለያዩ ሀገሮች እየዞረ ላይቭ ስትሪም ማድረግ ነው። ታዲያ ላይቭ ስትሪም በሚያደርግበት ሰዓት ዝም ብሎ አይደለም ይሄን ያህል ወጪ እያወጣ ይሄን ያህል ብር እያወጣ ኢንቨስት እያደረገ በዚህ ልክ እየዞረ እየደከመ ያለው የሚያገኘው ሚሊየን ዶላር አለው ማለት ነው። ሶ የኢትዮጵያው አይሾ ስፒድም ይሄን ላይቭ ስትሪም ሀ ብሎ ጀምሮታል። ስትሪም እያደረገ ነው ማለት ነው። በተለያዩ ቦታዎች እየተዘዋወረ ስትሪም ማድረግ ጀምሯል። ታዲያ የመጀመሪያ ስትሪሙን ያደረገው በራሱ ክልል በደቡብ ክልል ሄዶ በራሱ ሀገር ላይ ስትሪም ማድረግ ጀምሯል ማለት ነው። ታዲያ ስትሪሙን በደንብ አድርጎታል፣ በደንብ ስትሪም አድርጓል ማለት ነው። ነገር ግን ኢትዮጵያ ውስጥ ስትሪም ለማድረግ አንድ ችግር ገጠመኝ በማለት ተናግሯል። ይሄ ችግር ደግሞ ያው የሱ ብቻ ችግር ሳይሆን የሁሉም ኢትዮጵያውያን ችግር ነው። ችግሩ ምን መሰላችሁ? ላይቭ ስትሪም በሚያደርግበት ጊዜ ኮኔክሽን በጣም እንደሚያስቸግረው ነው የተናገረው። የኢትዮጵያ ኮኔክሽን ያው በጣም ያስቸግራል። በጣም ከባድ የሆነ ኮኔክሽን ነው። ከባድ የሆነ ሰዓት ነው ማለት ነው። ኮኔክት ለማድረግ ስፔሻሊ እየከበደኝ ነው፣ ኮኔክት ለማድረግ አልቻልኩም፣ ስትሪም እየተቆራረጠብኝ ነው ሲል ገልጿል። ያው ይሄ ደግሞ እንደ ጀማሪ የሚያጋጥመው ኦብስታክል ወይንም ደግሞ ችግር ነው። ነገር ግን ላይቭ ስትሪም ማድረግ መጀመሩ በራሱ ትልቅ ደረጃ የሚያደርሰው ነገር ነው። በዚሁ ጠንክሮ ከቀጠለ ጠንክሮ ካለፈ ማለት ነው ጥሩ ደረጃ ላይ ይደርሳል ብዬ አስባለሁ። ደቡብ ክልል ላይ የነበረው ስትሪምም ሀ ብሎ ጀምሯል በራሱ የዩቲዩብ አካውንት ማለት ነው። ዩቲዩብ አካውንቱን እንደምታዩት እዚህ ጋር አስቀምጬላችኋለሁ፣ ማግኘት ትችላላችሁ። የራሱ ዩቲዩብ ላይ ስትሪም እያደረገ ነው። ሶ ላይቭ ስትሪሙን በሚጀምርበት ሰዓትም እና አዶናይ በቦታው ተገኝተው ስትሪሙን አግዘውታል ማለት ነው። አዶናይ ለሁለተኛ ጊዜ የዋህነቱን ጥሩነቱን አሳይቷል። በጣም ደስ የሚል ነገር ነው የአዶናይ የዋህነት። በቀን ወደ ቀን ሰውን ልብ እየገዛና የሰውን ቀልብ እየሳበ ነው ማለት ነው። ሶ ላይቭ ስትሪም ማድረጉ ብቻ ሳይሆን በአዶናይ ጋር መሆኑ ለልጁ ትልቅ አስተዋጽኦ አድርጎለታል፣ ለላይቭ ስትሪሙ ማለት ነው። ምክንያቱም ላይቭ ስትሪም ማድረግ በማይታወቅ ሰው ከሆነ አንድ ሰው ብቻውን ከሆነ ምንም አይነት ምንም ያህል ስትሪም ቢያደርግ ምንም ያህል ከሀገር ሀገር ቢዞር ምንም ያህል ቢደክም ያን ያህል ለውጥ አያመጣም። ምክንያቱም ዩቲዩብ ላይ ታዋቂ የሆነ ሰው ይፈልጋል። ዩቲዩብ በራሱ የተለመደ ፊት ይፈልጋል። ስለዚህ እሱን ፊት ደግሞ አዶናይ ስላለ ለልጁ ከቨር አድርጎለታል ማለት ነው። ሶ ለእናንተም አንድ ልመክራችሁ የምፈልገው ነገር ምንድነው? እንደዚህ ኮንተንት ክሬት ለማድረግ የምትፈሩ ከሆነ ቪዲዮ ለመስራት የምትፈሩ ከሆነ ፕሊስ እባካችሁ ምንም የሚያስፈራ ነገር የለም። ቪዲዮ መስራት ጀምሩ፣ ኮንተንት ክሬት ማድረግ ጀምሩ፣ ራሳችሁን መቅረጽ ጀምሩ። የምታውቋቸው ትላልቅ ዩቲዩበሮች በዱባይ በተለያዩ ሀገራት ሲዝናኑ የምታዩቸው ሁሉም ሶሻል ሚዲያ ኢንፍሉዌንሰሮች በሙሉ አብዛኛውን ገቢያቸውን የሚያገኙት ከዩቲዩብ ነው። ሶ እናንተም ዩቲዩብን ሳትንቁ ጀምሩት። ሰብስክራይበር ቀስ ያለ ይመጣላችኋል። 1000 ሰዓትና 4000 አወር ከሞላችሁ በኋላ መከፈል ትጀምራላችሁ። ሶ በቻላችሁት አቅም መስራት ጀምሩ፣ ትለወጣላችሁ ማለት ነው። ሶ የኢትዮጵያ አይሾ ስፒድም ላይቭ ስትሪሙን ጀምሯል። እኔ በጣም ደስ ብሎኛል፣ ምክንያቱም እዚህ ቦታ ላይ በመድረሱ ማለት ነው።
ሶ ከሱ ትምህርት ወስዳችሁ እናንተም ስትሪም ማድረግ ጀምሩ ማለት ነው። እንደዚሁም ዩቲዩባችን ሰብስክራይብ ማድረግ አይረሳ ፕሊዝ። አስፈላጊ የሆኑ ነገራቶች መረጃዎችን የምንለዋወጥበት የዩቲዩብ ቻናላችን ነው። ስለዚህ በቻላችሁት አቅም ዩቲዩባችንን ሰብስክራይብ ማድረግ አይረሳ። መልካም ቀን ይሁንላችሁ።